ሺህ ሰው ዘራሪ በአንድ የአህያ መንጋጋ ሺህ ሬሳ አነባባሪ ብሎ ፎከረ ይላል። ሲዘራ አያምም። እንደዚህ ነው የሚዘራው። ወደ አንተ አትዘራው፣ ማጨድ ነው ወደ ራስ። በጣም ማይነር የሚመስሉ ጥቃቅን ነገሮች ናቸው ለሰይጣን ግራውንድ የሚሰጡት። የሰይጣን ህጋዊ መቆሚያ ኃጢአት ነው። እግዚአብሔር እንደ ሀገር እስራኤልን በሱ በኩል ነፃ ለማውጣት ነው የቀባው። ኢንተርቴን እንዲያደርግ አይደለም እግዚአብሔር ላይ አጀንዳ ያስቀመጠው። ሶምሶን የተለየ ኃይል አለበት ተብሎ እንዲወራለት አይደለም፣ ነፃ ለማውጣት ነው እግዚአብሔር ይህንን ሁሉ ላይ ያፈሰሰው። ይጫዋታል ቁጭ ብሎ የማይተካ ነገር ምን እንደሆነ ታውቃላችሁ? በሰው ዕድሜ ታይም፣ ሲዝን፣ ወቅት፣ ጊዜ ይህንን ኃይል ሊያባክነው ይችላል። ጊዜውን ከየት ያመጣዋል? የሚካስ ምናምን አዲስ ዘመን ይሰጣል፣ ምንም ጥያቄ የለውም። ትላንትናስ አለፈ፣ ዛሬን ካላስተዋልኩት ያልፋል። ዕድሜ፣ ወቅት እግዚአብሔር ሊጠቀምበት ፕሮግራም አድርጎ የሰጠኝን ጊዜ ሉዝ ሳደርግ የጨረስኩት ድረስ ይባርከኛል፣ ይሸልመኛል፣ የቀረኝን ግን ይጠይቀኛል። ሶምሶንን ዩት በጣም ፌቨርድ ነው። በጣም ፕሮሞት የሚደረግ አይነት ሰው ነው። መጣ ከተባለ ሶምሶን በቃ ከተመለ። ሶምሶን ገብቷል ከተባለ ቀበሮ ይጠራብሃል፣ አንበሳ ይገነጣጥላል። የእግዚአብሔር ዓላማ ካለብን የጠላት ኢላማ የምትሆነው ምንም ተሌለበት ጠላትም አይፈልግም። በዝም ብሎ የተኛ ነው የሚልህ። አጀንዳ ካለብስ እድል ከሰጠ ታጠፋለህ ብዙ። ስለዚህ አሳይመንት ነው የሚሰጠው። ለመነው፣ ትሪት አረገው። እባክህ ሶምሶን እባክህ አለው። እግዚአብሔር ትቶት ሄዶ ብቻ ሳይሆን ሶምሶን እግዚአብሔር ትቶት ሄዶ እግዚአብሔር ሕዝቡን አሳልፎ ለጠላቶቻቸው ይሰጣል። ጠላቶቻቸው መጥተው ያንን የእስራኤል ሕዝብ ሲጫኑ መጽሐፍ ሲናገር ሕዝቡ ደግሞ ወደ እግዚአብሔር ጮኸ ይላል። በዚህ ጊዜ ደግሞ እግዚአብሔር ራሱ ጩኸታቸውን ሰማ፣ የሚያድናቸው ደግሞ መስፍን አስነሳላቸው። የእግዚአብሔር ሕግ ጸጥ የተደረገበት የእግዚአብሔር ሕግ ተቀምጦ ሰው በልቡ መልካም መስሎ የታየውን የሚያደርግበት እጅግ በጣም አስጨናቂ፣ ስፔሻሊ ደግሞ ለጻድቅ ሰው በጣም አስጨናቂ እንደ እግዚአብሔር ሕግ እንደ እግዚአብሔር ቃል በንጽህና ልኑር ለሚል ሰው እጅግ በጣም አስጨናቂ ዘመን ነበር የመሳፍንት ዘመን። እና በዛ ዘመን ከተነሱ ሰዎች መካከል ወይንም በእስራኤል መካከል እግዚአብሔር መስፍን አድርጎ ካስነሳቸው ሰዎች መካከል አንደኛው ሶምሶን የሚባለው ታላቅ ሰው ነው። የእግዚአብሔር ኃይል በላዩ ላይ ያለበት ታላቅ መስፍን ነው። በ19 ዓመቱ ሲያድግ በጾርዓና በኤሽታኦል ሸለቆ መካከል በዳን ሰፈር የእግዚአብሔር መንፈስ ሊያነቃቃው ጀመር ይላል። ሰውየው የሚነቃቃው ቤተ መቅደስ አይደለም። ሰውየው የሚነቃቃው ቸርች አይደለም። ሰውየው የሚነቃቃው ጫካ ውስጥ ነው። የሚወርድበት ኃይል የከተማ የቅጥር በር የሚነቀል ነው። ሰው አካባቢ አይነቃቃም፣ ይዞ ነው የሚሄደው። እግዚአብሔር እላዩ ላይ ኢንቨስት ያደረገበት ኃይል በሰው ልጅ ታሪክ እንደ ሶምሶን እግዚአብሔር ኢንቨስት ያደረገበት ሰው የለም። እግዚአብሔር ሶምሶን ፊልም የሚያደርገውን ብቻ አይደለም፣ ይሄኛውን ፍጥረታዊ ዓለም ቻሌንጅ በሚያደርግ መንገድ ነው እግዚአብሔር ኃይል በላዩ ላይ ያስቀመጠው። አባቱና እናቱ የሚያሰክር ነገር ሳይቀምሱ በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ መኖር ጀመረ። በጥንቃቄ ተወልደን በጥንቃቄ አድገን ያለ ጥንቃቄ እንዳንኖር ነፍስ ካወቀ በኋላ አባቱ እጁን ይዞ ማስቆም አይችልም። እላዩ ላይ ያለበት መንፈስ መምከር ብቻ ነው የምትችለው፣ መያዝ አትችልም። ይሄ ልጅ ስታስረው የተልባ እግር እሳት ላይ የወረደ ይመስል በጣጥሶ ብድግ ነው የሚለው። እስር ቤት ብታስገባው እስር ቤቱን ይዞት ይሄዳል። እላይ ላይ የተቀመጠብህ የእግዚአብሔር ፕሮግራም አይፈልገውም። ተው ብቻ ነው ማለት የምትችለው፣ መያዝ አትችልም። ለምን? ትልቅ ሰው ነው፣ ያደገ ሰው ነው፣ ማቹር አድርጓል፣ ማመዛዘን ይችላል፣ መንፈስ አለበት። እግዚአብሔር ከሱ ጋር ነው ያለው። መምከር ነው የምትችለው፣ መከልከል አትችልም። እግዚአብሔር ቅዱስ ነው ያላለው ቅዱስ አይደለም። እግዚአብሔር ቅዱስ ነው ያለው ቅዱስ። ቅድስና ላይ በጣም ጠንካራ አቋም ያዙ። በጽድቅ ኑሩ፣ አታስነኩ፣ ድንበራችሁን አታሳልፉ። ምንም ይቅርባችሁ፣ ህይወት ይበልጣል። አንዳንድ በህይወታችሁ የሚደረጉ ነገሮች ለሚሰሩ ነገሮች ማረጋገጫ አይደሉ። እግዚአብሔር እንደውም እድል እየሰጠ ነው። ቀይ መብራት እየተጣሰ ሰው እኮ ይለምዳል። ታውቃላችሁ፣ ቀይ መብራት ይለምዳል። አይናችን የመጀመሪያ ቀን ነው የምንደነግጠው። ከዛስ መንገዱ መብራቱ ቀይ ነው ማለት ነው ይላል ሰው አደጋ መሆኑን ረስቶ። ሶምሶን እንደዛ እኮ ነው የሆነው። አዳብት አረገው ታውቃለህ መሳትን። ከዛ ሲመጣ አንድ ወጣት አንበሳ ነው። የአንበሳ ደቦል ይላል። ጎፈር ያለው አንበሳ ከጫካ ወጥቶ ሊበላው ሲመጣ ይላል አይደል የጌታ መንፈስ በላዩ ላይ ወረደ ይላል። ከዛስ በእጁ ምንም የለም ይላል። ወክ እያደረገ ነበር ማለት ነው። ምንም በእጁ አልያዘ። አቦት እንደሚቆራረጥ አንበሳውን ቆራረጠ ይላል። ለህይወታችን መስመር እና ብጅ ቅድስና ላይ አትደራደሩ። የምትኖሩበት ህይወት የኖራችሁ ቀን አይደለም፣ ከሆነ ጊዜ በኋላ ነው ዋጋ የሚያስከፍለን። የዕለት ሁለት ዋጋ አያስከፍለውም። ኢንጆይ ነው የሚያደርገው ሶምሶን። ማርበላ ማራበላ ግን አየ መንገድ እየሳተ ነው። ይሄ አካሄዱ መጨረሻ ላይ የት ጋር እንዳደረሰው እንግዲህ አንብበናል አብረን። የዕለት ሁለት አይደለም የጎደው
ከተወሰነ ዓመት በኋላ ሲዘራ አያምም። እንደዚህ ነው የሚዘራው። ወደ አንተ አትዘራው፣ ማጨድ ነው ወደ ራስ። በጣም ማይነር የሚመስሉ ጥቃቅን ነገሮች ናቸው ለሰይጣን ግራውንድ የሚሰጡት። የሰይጣን ህጋዊ መቆሚያ ኃጢአት ነው። እግዚአብሔር እንደ ሀገር እስራኤልን በሱ በኩል ነፃ ለማውጣት ነው የቀባው። ኢንተርቴን እንዲያደርግ አይደለም እግዚአብሔር ላይ አጀንዳ ያስቀመጠው። ሶምሶን የተለየ ኃይል አለበት ተብሎ እንዲወራለት አይደለም፣ ነፃ ለማውጣት ነው እግዚአብሔር ይህንን ሁሉ ላዩ ላይ ያፈሰሰው። ይጫዋታል ቁጭ ብሎ አባቱ ቤት ከርሞ ተመልሶ ሲመጣ ሚስቴ ሲል በቃ አንተ ወደ አባት ቤት ሄድክ እኮ መስሎን ለመጀመሪያ ሚዜ ዳር ናት፣ እንደውም ሁለተኛዋ ልጅ እንደውም እኮ ከሷ የተሻለች ቆንጆ ናት፣ ለምን አታገባትም አሉት። ሌላ ህይወት፣ ሌላ ፕሮግራም፣ ሌላ አሳይመንት ይሰጡታል። የእግዚአብሔርን አስጥለው የእነሱን እንዲኖር አረጉት። ቀበሮ አንደርስታንድ የሚያደርገው ሰው ነው። ምን አይነት ኃይል ነው? ምን አይነት መለኮታዊ ፌቨር ነው በቀበሮ ፊት የሚያቆም? የቀበሮ እኮ ናቹራሊ እንዳትጠጋው የሚያደርግ ብዙ ምክንያት አለ ነው እዚያውን ማልናገረው። አንተ አውሬ ቀበሮ እኮ ነው፣ ከጫካ እኮ ነው የመጣው። አስለምዶ እኮ እንዳይመስልህ ሁለት አድርጎ ጭራቸውን አንድ ላይ አድርጎ ችቦ ላያቸው ላይ ያሰረ። ጭራቸው ላይ ችቦ አድርጎ ችቦውን እሳት ለኩሶ ወደ ፍልስጤም እርሻ ሂዱ አላቸው። ወደ ቤቱ የተመለሰ ቀበሮ የለም። አጋጣሚ አይደለም ማለት እኮ ነው ነገሩ። ወደ ፍልስጤም እርሻ ሄደው የፍልስጤም እርሻ አቃጠሉ ይላል። ነፃ ለማውጣት የሰጠውን ኃይል ለተለያዩ ነገሮች አዋለው። የማይተካ ነገር ምን እንደሆነ ታውቃላችሁ? በሰው ዕድሜ ታይም፣ ሲዝን፣ ወቅት፣ ጊዜ። ይህንን ኃይል ሊያባክነው ይችላል። ጊዜውን ኬት ያመጣዋል? የሚካስ ምናምን አዲስ ዘመን ይሰጣል። ምንም ጥያቄ የለውም። ትላንትናስ አለፈ። ዛሬን ካላስተዋልኩት ያልፋል። ዕድሜ፣ ወቅት እግዚአብሔር ሊጠቀምበት ፕሮግራም አድርጎ የሰጠኝን ጊዜ ሉዝ ሳረግ የጨረስኩት ድረስ ይባርከኛል፣ ይሸልመኛል፣ የቀረኝን ግን ይጠይቀኛል። ሶምሶን ይኸው በእውነት ነው የምላችሁ። አሁን የሶምሶንን ዝም ብላችሁ እዩት። ዝም ብሎ ሲኖር ብታዩት የሚያስቀና ነው። ያስቀናል። በይዞ እንደዚህ ስታዩ የዛ ዘመን ብትኖር ካለቀ በኋላስ አሁን እንደና እንዳንተ ቁጭ ብሎ የሚያነባውስ ምን አለ ቢጨክን አትሉ? ምን አለ ትንሽ እንደው ያዝብ ያደረገው? ምን አለ ይሄንን የሚያክል ኃይል ለእግዚአብሔር አጀንዳ ቢያውለው? በዚህ አይነት መንገድ አይሞትም። ዮሴፍን ይዩት እስቲ። ምንም አድርገው አሁን እንደ ዮሴፍ እድል ነበረው ሶምሶን? አልነበረው። የጳጢፋራ ሚስት መጣ። ማንም በቤት ውስጥ የለም አብረን እንተኛ አለችው። ምንድን ያላት? ማንም ባያየኝ በእግዚአብሔር ፊት ምን ማለት እንደው ታውቃለህ? ወደ ጎን የሚያየኝ የለም። እንደዚህ ያገኝ ነው ይሄው አለ። ከላይ በሱ ፊት እንዴት ይናደርጋል? ጨርቁን ይዛ ኤግዚቢት ተገኝቶበት 14 ዓመት እኮ ነው ዋጋ እኮ ያስከፈሉት። እያገላበጡ እኮ ነው እኮ ምጣድ ላይ ጥደው ሙክክ ያደረጉት ልጁን። በአብርሃም ዘመን የተነገረ ትንቢት የተፈጸመው በዮሴፍ ሕይወት ነው። አባቱን ወንድሞቹን ብቻ እኮ አይደለም የተለያዩ መንግስታት መጥተው ከዮሴፍ ምግብ ገዙ ይላል። ኔሽንስ የተባረኩት በዚህ ልጅ። ሙሴ ከነዓን አልገባም፣ ዮሴፍ ገብቷል። በቁሙ እንዳይመስልህ ሞቶም ተሳክቶለታል። ርስት ወርሷል። የጽድቅ አቋም የሚጠቅም ዘንድሮ ብቻ ላይሆን ይችላል። የዕድሜን ሁሉ ካንቀላፋ በኋላ ተጽዕኖ ይቀጥላል። አንተ በህይወት በማትኖርበት ዘመን ሌጋሲ በለው የፈለግከውን በለው ይቀጥላል። በእግዚአብሔር መንግስት ምልክት ሆነ ትኖራል። ሶምሶንን ዩት በጣም ፌቨርድ ነው። በጣም ፕሮሞት የሚደረግ አይነት ሰው ነው። መጣ ከተባለ ሶምሶን በቃ ከተመለ ሶምሶን ገብቷል ከተባለ ቀበሮ ይጠራብሃል፣ አንበሳ ይገነጣጥላል። ከዛ ይሄንን ሲያደርግባቸው 300 ቀበሮ እርሻቸውን ሲያቃጥል ፍልስጤማውያን ተሰበሰቡና እንደዚህ ያሉ እንሂድና ሶምሶንን አንችለው እስራኤልን ሄደን እናጥፋ ብለው። የእግዚአብሔር ዓላማ ካለብን የጠላት ኢላማ የምትሆነው ምንም ተሌለበት ጠላትም አይፈልግም። በዝም ብሎ የተኛ ነው የሚልህ። አጀንዳ ካለብስ እድል ከሰጠ ታጠፋላ ብዙ። ስለዚህ አሳይመንት ነው የሚሰጥ። ሶምሶንም በአንድ የአህያ መንጋጋ ሺህ ሰው ዘራሪ በአንድ የአህያ መንጋጋ ሺህ ሬሳ አነባባሪ ብሎ ፎከረ። ደሊላ ከሶምሶን ጋር መታ እንደምትወደው ትነግሯለች። በጀርባ በኩል ከፍልስጤም ሹማምንት ጋር ስለሱ ታወራለች። ሶምሶን ኃይል አለው፣ ጥበብ የለውም፣ እንደ እግዚአብሔር ቃል የማይኖርም። ተመልሶ የገደለው እኮ እሱ ነው። ሰይጣን እስከ መቼ ነው ሰውን የሚፈትነው? እስኪወድቅ። መቼ ድረስ ነው ታዲያ ሰይጣን የምናሸንፈው? ወደ ጌታ እስክንሄድ። እስከ መቼ በጽድቅ ልኑር? እስክትሞት። እደክማለሁ። ኦፍኮርስ የሚያግዝ እግዚአብሔር አለ። ሊያቅት ይችላል። አዎ የሚያግዝ አምላክ አለ። ጸጋ ይሰጣል፣ ኃይል ይሰጣል። ስታንድ እንዳትቀይር እንጂ። ሶምሶን እኮ በኮንቪክሽን ነው ኃጢአት የሚያደርገው። ድንገት ሳት ብሎት እኮ አይደለም፣ አቅዶ ነው የሚያደርገው። አቅዶ ፕሮግራም አድርጎ። ፍልስጤም እኮ ሄዶ ነው። ፍልስጤም አንተ ምን ትሰራለህ? ፍልስጤም ድረስ ሄዶ ቁጭ ብሎ ነው እኮ እንጂ ድንገት እግር ጥሎት አይደለም እኮ። ፕሮግራም አድርጎ ነው የሚያደርገው። አዳኝ እኮ ነው። ራሱንም ግን አልቻለም። እሱም በንጽህና መኖር አልቻለም። እንኳን እስራኤልን ለእግዚአብሔር ይለያት። አስራው መጽሐፍ ቅዱስ ሲናገር ልታስጨንቀውም ጀመረች የሚል ቃል አለ። ቀሰቀሰችው አይደለም የሚለው መጽሐፍ። ይላችሁ ስሙኝ፣ መጽሐፍ ቅዱስ በጣም በጥንቃቄ የተጻፈ መጽሐፍ ነው። የልቡን አውጥቶ እንደነገራት አወቀች ይላል። በቃ ገባት። ከዛ ቀጥሎ መቀስቀስ አይደለም ማስጨነቅ ጀመረች። ተነስ ማጦበት ስትለው መጽሐፍ እንደዚህ ይላል፣ እንደ ወትሮ የሆነ መስሎት ሊነሳ ሞከረ፣ እግዚአብሔር ከእርሱ ሄዶ ነበርና እርሱ ግን አላወቀም።
ሲመጣ ያስታውቃል። ተራራ እየነቀለ ቋጥኝ እያፈረሰ ዛፍ እየገነጠለ ቀበሮ እየጠራ ነው ሲመጣ። ሲሄድ አያስታውቅ። ለመነው ትሪት አረገው። እባክህ ሶምሶን እባክህ አለው። እግዚአብሔር ትቶት ሄዶ ብቻ ሳይሆን ሶምሶን እግዚአብሔርን ትቶት ሄደ። ኪዳን መሃላቸው ነበር። አስነሳ። አልፈልግም አለ። እግዚአብሔር ቦታው ላይ አለ። ሶምሶን ጥሎ ሄደ። ሰይጣን የሚፈልገው ሰውን ለመግደል ጌታችን ኢየሱስ ክርስቶስ የመጨረሻውን የሰይጣንን ዓላማ ነገረን። የመጨረሻ ሰይጣንን ከኢየሱስ በላይ የሚያውቀው የለም። ፈጣሪው ነው። ሌባው አለው። ሌባ ነው። ሶምሶን ጋር የመጣው ሊሰርቅ አለ። ሊያርድ ሊያጠፋ እንጂ ስለሌላ ስለምንም ሰይጣን ካከበረ ሊያርድ እያመቻቸ ነው። ብራዘር ከፍ ካረገ ቄራው ላይ ነው ማለት ነው ማረጃው። አወዳደቅህን በደንብ እያስተካከለ ነው ማለት ነው። ሰይጣን ማንንም ለማክበር ፕሮግራም አድርጎ አያቅም። ጌታ የነገረን ሊያርድ ሊያጠፋ ስለሌላ ስለምንም እኔ ግን አለ ኢየሱስ ሕይወት እንዲሆንላችሁ እንዲበዛላችሁም መጥቻለሁ። መጽሐፍ ሲናገር ያዙት። ከዛን ቀን ወዲህ ደሊላ የምትባል ሴት አይቶ አያውቅም። የወደደችው ተራ እስኪሆን ነው። የወደደችው አጀንዳውን እስኪጥል ነው። አብራው በጣም የወጣችው የገባችው እንደዚህ ልክ ሲሆን ዋርፌሩ የሶምሶንና የነሱ አይደለም፣ የዳጎንና የእግዚአብሔር ነው። እንደዚህ ያሉ አምላካችን ዳጎን አሸነፈን አይደለም ያሉት፣ አምላካችን ዳጎን አሸነፈልን። ስፒሪቹዋል ነው። አየህ ዋርፌሩ የአይምሮ አይደለም። የእኔ መውደቅ አይደለም ፕሮግራማቸው። በእኔ መውደቅ ውስጥ የሚሰደብ የእግዚአብሔር መንግስት ነው ፕሮግራማቸው። አየህ አንተን ጣሉ አልጣሉ እሱ አይደለም ፕሮግራማቸው። ከአንተ ጀርባ የሚያጠለሹት የወንጌል ፕሮግራም አለ። አይ አታው ፌል አረጋ ለምን ዝም ብሎ ነው ኢየሱስ ምናምን የሚሉት ነው የሚባለው። ፕሮግራሙ የኪንግደም ነው፣ ፐርሰናል አይደለም። የእኔ አይነት 100 ምናምን ሚሊዮን ሰው አለ ኢትዮጵያ ውስጥ። ጥላውን የሚባል ግለሰብ ወደቀ ቆመ፣ እሱ አይደለም። ከኔ ጀርባ የእግዚአብሔር መንግስት ስም ተጠርቷል። ከእያንዳንዳችሁ ጀርባ የተጠራ የኢየሱስ ስም አለ። አንተ አበላሸ፣ አንተ ወደክ ማለት ብቻህን አትወድቅም። ኪንግደም ከጀርባ እንደ ራሴ ነን እኛ። የእግዚአብሔር መንግስት አምባሳደርስ ነን። እኔ እግዚአብሔርን ወክዬ ነው መሬት ላይ ያለሁት። የኔ የምለው ህይወት የለኝም፣ የጌታ ሆኗል ከዚህ በኋላ። ስለዚህ ጥላውን ቢሳካለት እግዚአብሔር አሳካለት ነው። ጥላውን ደክሞ ቢያበላሽ እግዚአብሔር አልቻለም ነው። የሀፍቱ ቢሲሪየስ ንቁ። እንደዚህ አይነት ነገር ላይ ንቁ። ኪንግደም ነው የወከላችሁት። ሶምሶን አልገባውም። ኢንጆይመንቱ የብቻው ውድቀቱ የብቻውን የመሰለው ነገሩት። መጨረሻ ላይ ሰብስበው አቁሙ ነገሩት። አምላካችን ዳጎን ያንተን አምላክ አሸነፈው አሉት። ለአምላካቸው ለዳጎን ክብር ሰጡ። ሶምሶንስ በእግዚአብሔር የመገናኛ ድንኳን መኖር የነበረበት ሶምሶን በዳጎን ቤተ ጣዖት ቆመ። ታውቃል። አይኑን አውጥቶት ግን ሰውየው እግዚአብሔር ሰከንድ ቻንስ ሰጠው። ሲሰጠውስ በህይወት ከገደለው ይልቅ ተባለ። ሲዘጋ ታሪኩ አየህ፣ በሞቱ የገደለው ይበዛ ነበር። በእኛ ምክንያት ወንጌል መሰደብ የለበትም። እግዚአብሔር አንድ ልጁን የከፈለበትን አንድ ልጁን መስዋዕት ያደረገበትን ወንጌል እግዚአብሔር በእኔና በእናንተ ዘመን ስታንዳርዱን አስጠብቆ ያስጨርሳል። ሰይጣን ሶምሶንን ለመጣል 20 ዓመት ነው የለፋው። በ20ኛው ዓመት ተሳክቶለት ሶምሶንን አገኘው። የመሳፍንት መጽሐፍም ላይ አፍተሮል እነዚህ መሳፍንቶች እንደ ጥላ ናቸው። 11:28 ላይ የእስራኤል ታዳጊ እግዚአብሔር ነው የሚለው። እግዚአብሔር ነው የእስራኤል ንጉሷ ነው የሚለው። ፍጹም አዳኝ አለኝ፣ አዳኝ አልፈልግም። የሚነሳ መስፍን አልጠብቅም፣ ኦልሬዲ ተነስቶልኛል። ጌታ ኢየሱስ ክርስቶስ ስለ ኃጢአተኞች በመስቀል ላይ ሞቷል። እምናየው እምንከተለው ለዘላለም ነፃ ያወጣን መስፍናችን ከፊታችን አለ። ሶምሶን ሞተ፣ ታሪክ አለቀ። ኢየሱስ ሲሞት የኔ ህይወት ጀመረ። ኢየሱስ ሲሞት እኔ ከአብ ጋር ታረኩኝ። የዘላለም ህይወት በር በኢየሱስ ሞት ተከፈተ። እንደነዚህ ሰዎች ኢየሱስ ሞተ፣ ታሪክ አለቀ አይደለም። ኢየሱስ ሞተ፣ እኔ በህይወት ኖርኩ። እኔ የምሞትበትን ኢየሱስ ሞተው ሞተ